السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እሺ ይሰማችኋል? ሰላም ነው ሁሱ? አላህ አልሐምዱሊላህ አልሐምዱሊላህ። ስማ ጥያቄ ማለት ነው። አንድ ሰው ያኒ የማይሰግድ ሰው ሙስሊም ነው የማይሰግድ ሰው ኒካ ማስተሳሰር ይችላል? አይችልም። ሶላት የማይሰግድ ሰው ሙስሊም አይደለም፣ ካፊር ነው። ካፊር ደግሞ የሙስሊም ሴትን ኒካ ማሰር አይችልም። كيف يعني؟ ሀት ሶላት የማይሰግድ ሰው ሙስሊም አይደለም፣ ካፊር ነው። ወልካፊሩ ላይ ይኩን ገጠር ላይ አሁን በጣም ብዙ ሰዎች እናትናበታልና አይሰግዱም፣ ግን ኒካ ያስተሳስራል። ጠይብ እኛስ እኔ አሁን ለራሱ ኒካ ስህተት ነው። ሀት ኒካሁ ስህተት ነው። ሶላት የማይሰግድ ሰው ያሰረው ኒካህ ስህተት ነው። እንደገና መደገም አለበት ሶላት በሚሰግድ ሰው። ጠይብ እኔ ራሱ አሁን ኒካ የታሰርኩት ያኔ አይዋ የተወለዱችስ ልጆችስ ባለማወቅ ስለሆነ ምንም ልጆቹ ላይ ችግር አይኖርም። ባወቁ ሰዓት እነዚያ ባልና ሚስት ኒካቸውን ሶላት በሚሰግድ ሰው ማደስ ነው የሚጠበቅባቸው። ጠይብ ሁለተኛ ጥያቄ ደግሞ ማለት ነው የሆነ ምግብም ሆነ ውሃም ሆነ ሲጠጣ ለነቢያችን ሰለላሁ ዐለይሂ ወሰለም ተብሎ ቢደረግ የምን ችግር አለው? ያኔ ሐራም ነው ወል ሐላል? ቢድዓ ነው ብለው አላሉም ነብዩ ሰለላሁ ዐለይሂ ወሰለም። በምጠጡ ጊዜ ቢስሚላህ በሉ ነው ያሉት። ጠይብ እና የሆነ ጥያቄ ልጠይቅ ነበር፣ ግን እዚህ ላይ መጠየቅ አልፈልግም። ካልደበረህና ካላስቸገርኩ ፎሎ መልስልኝ። ጠይብ በዚህ ብቻ እሺ። ጥያቄ አለ? ይቀጥል። ጠይብ እንግዲህ ሰው ችግር የለውም። ሽክራን አለይኩም ሰላም። ሰላም ነው። አልሐምዱሊላህ። ጥያቄ አሁን ለምሳሌ ማግባት የማይቻሉ በአጎት የአክስት ልጅ የሚባለው እንዴት ነው? እሱን አይገባኝም። የአክስት ልጅ ማግባት አይቻልም ይባላል። ይቻላል። ማን ነው? የሴት ማለት ነው። ማለት አሁን ለምሳሌ ሁለቱም ይቻላል። አዎ ይቻላል። የአጎትም የአክስትም ልጅ ማግባት ይቻላል። አሁን ለምሳሌ የወንድም ሆኖ በወንድም በኩል ሆኖ እንደ ብቻ ግን አለ እንደዚህ መጋባት የማይቻሉ የአክስት ልጅ ሆኖ ይቻላል። እህት የአክስት ልጅ ማግባት ይቻላል። እሺ ሁለተኛ ጥያቄ አሁን ሱና ሲሰገድ አተህያቱ ሲባል ማለት ነው ሙሉ መጨረስ አለበት አተህያቱ ወይስ ለሱናው ብቻ እስከ አሽሃዱ ብቻ በሚለው ማቋጨት ይቻላል ወይስ ሙሉን ማለት ይቻላል? ሙሉን ማለት ይችላልናችሁ። ሙሉን መጨረስም ለመጨረስ አይቻልም? ሱብሃነከ ያ ረብ። እህት ጨርሽ ይስማ ሙሉ መርሐባ። እሺ ጀዛከላህ ኸይር። ሁሱ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። የሆነ ሰው ከባለቤቱ ጋር ተጣላና እሷ ውጪ ብሎኛል ነው ያለችኝ። እሱ ደግሞ ምንም አላልኳትም አለ። ከወጣች 3 ቀን ሊሞላት ነውና ኒካው ይወርዳል አይወርድም? እንዴት ነው? አይወርድም። ሶስት ቀንም ቢሞላ አይወርድም። ውጪ የሚለው ቃል ኒካህን አይወርድም። ወንድም ውጪ ስላላት ከቤት ኒካህ አይወርድም። እሱ ከሆነ ጥያቄ ሀያ ሹክራን። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እሺ ዛሬ እድል ስላገኘሁ አመሰግናለሁ። ጥያቄ ነበረኝና ኮንትራት ቤት ሳለን ከጓደኛዬ ጋር እንደዚህ ልብስ ምናምን አይሰጡንም ነበርና እነሱ የማይፈልጉት ልብስ በፌስታል ያስቀምጣሉ እና ከዚህ እኛ አንስተን ብንለብስ ሐራም አይሆንም ስትለኝ እኔም አብሬ ከሷ ጋር 2-3 ልብስ አንስቼ ነበር።
ካነሳ በኋላ ግን አሁን ያንን አለ ከኔ ጋር ስጠቀመውም አለሁ ግን አሁን ሳስበው ደግሞ ሐራም ይሆንብኝ እንደሆነ እነሱ ስላልፈቀዱ እነሱ ግን አይፈልጉትም ለውጭ ነው የሚፈልጉት እኛ ለነሱ ሚስኪነን ብንለብሰው ሐራም አይሆንም ምናምን ስትለኝ አንስቼ ነበር እና ያ እንዴት ይታያል እነሱ ለውስጥ ለውጭ ድሃ ለመስጠት አዘጋጅተውት ከሆነ አስፈቅዷቸውና እኛ የምንልበስ በሏቸው ከፈቀዱላቸው ችግር የለውም ሳታስፈቅዷቸው ግን እነሱ ፍቃድ ማንሳት አይቻልም እኔ አሁን ከዛ ቤት አይደለሁም አሁን እኔ አለ 2-3 ልብስ ከኔ ጋር አለ የለበስኩትም አለ ያለበስኩትም አለ ምን ላድርግ አሁን እሺ ያን እኔ እነሱን አሁን ማስፈቀድ አልችልም ከውጭ ነው ለባለቤቶቹ ማሳወቅ ካልቻልሽ ደግሞ ለድሃዎች ልብስ በሰደቃ መልክ መስጠት መርሃባሽ طيب ሁለተኛ ጥያቄ ሶላት ሱና ሶላት በሚቸኩል ሰዓት አንዳንድ ጊዜ ቀብልያዎችንም ሆነ ባዲያዎችን በእንትን እሰግዳለሁ በነጠላ ያኔ በፋቲሃ ብቻ ማለት ነው ይቻላል ወይስ አይቻልም ይቻላል መርሃባሽ ጀዛከላህ ኸይራን ጥያቄያችን ነው ነበር ሰላም አለይኩም አለይኩም ሰላም ወራህመቱላህ የኔ ጥያቄ ኢማሙ ሲያሰግድ ፋቲሃ ሲቀራ እኛም ከሱ እኩል ፋቲሃ መቅራት አለብን መቅራት አለባችሁ ግን ከሱ እኩል ሳይሆን እሱን እየተከተላችሁት ከእርሱ ኋላ ነው መቅራት ያለባችሁ ነቢያችን ሰለላሁ ዐለይሂ ወሰለም ላ ሶላተ ሊመን ለም የቅራ ቢፋቲሐቲል ኪታብ ብለዋል ሶላቱ ላይ ሱረቱል ፋቲሃን ያልቀራ ሰው ሶላት የለውም ብለዋል ስለዚህ ፋቲሃን መቅራት አለባችሁ ማሙዎች እሺ በቃ አመሰግናለሁ የነበር ጥያቄ እሺ በፋቲሃ ብቻ ስትል አልገባኝም ይላል ስና ሶላትን ዋጅብ ሶላትንም በፋቲሃ ብቻ መስገድ ትችላላችሁ ከፋቲሃ በኋላ ያለውን መጨመር ሱና እንጂ ግዴታ አይደለም ፋቲሃን መቅራት ነው ግዴታው አይ አለይኩም ሰላም ሰላም አለይኩም ወአለይኩም ሰላም ወራህመቱላህ እንደና የሆነ ሰው የአሹራን ጾሙ ነበርና ከሰዓት በኋላ ረስቶ በላና ከበላ በኋላ አስታወሰ ያ ጾሙ ይጠፋል እንዴ ረስቶ የበላ ሰው ጾሙ አይበላሽም ነብያችን ሰለላሁ ዐለይሂ ወሰለም إذا أكل أحدكم أو شرب ناسيا في نهار رمضان فلا يقطعن صومه فإن الله هو الذي أطعمه وسقاه ብለዋል አንዳችሁ በጾም ቀን ረስቶ ቢበላ ወይንም ቢጠጣ ጾሙን እንዳያቋርጥ ቢቀጥል ያበላውና ያጠጣው አላህ ነውና ብለው ተናግረዋል ስለዚህ ረስቶ የበላና ያጠጣ ሰው በጾም ቀን ጾሙ አይበላሽ እሺ ሁለተኛ ጥያቄ ደግሞ ለልጄ ስም እንድታወጣልኝ ነበር አዲስ ነው የወለድኩት እና ወንድ ነውና ስም እንድታወጣልኝ ስቀልድ እንትና የሆነለት ስሙ ሙሐመድ በለው ሙሐመድ ደስ አዎ ሙሐመድ የሚለው ስም በጣም ደስ ጀዛከላሁ ኸይራን አይ እሺ ጀዛከላሁ ወያ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ቀደም የሆነ ልጅ አልተገለጠም ሲል ነበር ምን ለማለት ፈልገው ምን እንዲገለጥለት ነው የፈለገው አምላካቸው እግዚአብሔር ስላልተገለጠ እሱ ነው አልተገለጠም እያለ ያሉት ዮሐንስ ወንጌል ምዕራፍ 1 ቁጥር 28 ላይ እግዚአብሔር አልተገለጠም ይላል ኢየሱስ ክርስቶስም ዮሐንስ ወንጌል ምዕራፍ 5 ቁጥር 36 ላይ እግዚአብሔር አልተገለጠም ይላል አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እግዚአብሔርን አንድም ሰው እንኳን አላየውም አልተገለጠም ይላል አምላኩን ስላልተገለጠ እሱ ነው ከዛ በመቀጠል እነዛ ሐባሾች የሚናገሩት አንድ ቃላት በጣም የሚዘገነን ነገር ነው ለምሳሌ ዑመር ማነው ስሙ ዑመር ኮምቦልቻ ነው የሚባለው ያ ሐባሾች ማነው የዋህቢዮች አላህን ከማምለክ ሙፍትን ማምለክ አይሻልም ወይ ብሎ ተናገረ ይሄ ቃላትን በምን መልኩ ነው የሚታየው አሁን በሙስሊም ለቀላቅቦ የተናገረው ቃል ነው ለእብድ ንግግር ደግሞ ቦታ አይሰጥም ኢስላም ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ያሉ رفع القلم عن 3 عن المجنون حتى يفيق له ከሶስት አካሎች ብዕር ተነስቶላቸዋል አንደኛ እብድ ቢናገርም ንግግሩ አያዝም ብለዋል ቅሞ የሚናገር ሰው ፍርድ አትስጡ በቃሉ ላይ ፍርድ አይሰጥም እንደ ኢስላም የእብዶች ንግግር ይታለፋል እንጂ በዚያ ንግግር ላይ ትኩረት ተሰጥቶ መልስ አይሰጥም አይ ባረከላሁ ፊክ ቀጥልበት ያለበት ማለት በጣም ማሻአላህ ተባረከላህ አላህ ይጠብቅህ ቀጥልበት ጀዛከላሁ ኸይር አሚን ኢያኩ
ሰላም አለይኩም። አለይኩም ሰላም ወረሕመቱላህ። እኔ የምልህ የዛሬ የእንትኑ ጾም ማለት ነው ይሰማል? የዛሬ ጾምን ለመጾም ነይቼ ነበር አትልም? እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም። ኸይቃ ጥያቄ ነበረኝ ብዙ ይዤ ጽፌ ግን አሁን ያለሁበት ቦታ የማይመቸው እንዳጋጣሚ ስገባ መርሐባ እንደዚህ ይሻላል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። አለይኩም ሰላም። እኔ ጥያቄ ደግሞ ማለት ነው እዚህ ሳውዲ ነው ያለው ማዳም ቤት ነው የምሰራና ዋንዳ እኔ በፊት ነው ነው ከአምስት ወር በፊት ምናምን እና የምሰራ ማዳም ቤት ነው እና ባለፈው የአረፋ 10 ቀን ጾምኩ። ያው አትጾሚም ብላኝ በጭቅጭቅ ጾምኩ። አሁን ደግሞ እሺ ልጆች ለምንድን ነው ዛሬ ያራበኝ? አልጾምኩም እንዴ? ሰላም እሺ። ትናንትናና ዛሬም ያው ጾመኛ ነኝ። እሱን አይታ ቅድም ጠይቃኝ ነውና ሙስሊም እሱ ክርስቲያን ወንድ ሙስሊም ሴትን ማግባት ይችላል አለች። እኔ ደግሞ እሱን ልጠይቀው አልኳት። እሺ ሊሆን ይችላል አንዱ በአላህና በመልእክተኛው አማኝ ካልሆነ አሁን እኔ ምሳሌ በአንድ አላህ አምናለሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ መሆኑን አምኜ የሱሱና ተከታይ ነኝ። አይቻልም። አላህ በቁርአን ላይ ሲናገር ወላ ተንኪሑ ልሙሽሪካት ሐታ ዩእሚንና ብሏል። ቃለ ዓብድላህ ብን ዑመር ረዲየላሁ ዐንሁ ላ ተሒሉ ነስራንያ። ዓብድላህ ብን ዑመር የነቢ ሰለላሁ ዐለይሂ ወሰለም ታላቁ ሰሃባ ክርስቲያን ሴት ማግባት አይቻልም ብሎ ቃል በቃል ተናግሯል። ፈኢነኒ ላ አዕለሙ ሙሽሪከተን አዕዘም ሚመን ተድዒ ቢአነ ልመሲሐ ሁወ ላህ። እዚህ ምድር ላይ ክርስቶስን አምላክ ነው ብላ እንደምታምን ሴት ሙሽሪክ ሴት አላውቅምና አላህ ደግሞ በሱረቱል በቀራ ላይ ሙሽሪክ ሴት እንዳታገቡ ብሏል። ስለዚህ ክርስቲያን ሴት ማግባት አይፈቀድም ብሎ አብደላህ ብን ዑመር ተናግሯል። እሺ ሁለተኛ ደግሞ ክርስቲያን ወንድ ሙስሊም ሴት ያገባል እንዴ? ያ አኺ አይቻልም። ሙስሊም ሰው ነው ማግባት ያለባችሁ። ነብያችን ሰለላሁ ዐለይሂ ወሰለም ሪከርድ እያደረኩት ነው። በአረብኛ አድርግልኝና አሰማታለሁ እኔ። እሺ أقول بسم الله الرحمن الرحيم. فلكل من يريد أن يسأل في ما يتعلق بالزواج، فشريعتنا العظيمة شرعت بالزواج للمرأة المسلمة وبالرجل المسلم. قال الله سبحانه وتعالى في سورة البقرة ولا تنكحوا المشركات حتى يؤمنن ولأمة مؤمنة خير من مشركة ولو أعجبتكم ولا تنكحوا المشركين حتى يؤمنوا ولعبد مؤمن خير من مشرك ولو أعجبكم أولئك يدعون إلى النار والله يدعو إلى الجنة والمغفرة بإذنه. وضحت هذه الآية الكريمة بأن الله سبحانه وتعالى يعني شرع لنا أن نتزوج المرأة المسلمة وأن تتزوج المرأة بالرجل المسلم. وكذلك النبي عليه الصلاة والسلام قال تنكح المرأة لأربع: لمالها ولجمالها ولحسبها ولدينها فاظفر بذات الدين تربت يدك. بذات الدين يعني المرأة المسلمة. وجاءت امرأة إلى النبي عليه الصلاة والسلام وقالت يا رسول الله إني أريد أن أتزوج فبماذا تنصحني؟ فقال لها النبي صلى الله عليه وسلم إن وجدت رجلا صالحا فتزوجي. والرجل الصالح هو الرجل المؤمن. الرجل المؤمن والصلاح يكون بالإيمان. فالكافر لا يقال أنه يعني صالح
فقال سبحانه وتعالى في سورة النور وأنكحوا الأيام منكم والصالحين من عبادكم وإمائكم إن يكونوا فقراء يغنيهم الله من فضله. الصالحين يعني المؤمنين، فالكافر لا يعتبر صالحا ولا يقال أنه صالح. والواجب على الرجال وعلى النساء أن يتزوجوا بالرجل المسلم وأن تتزوج المرأة بالرجل المسلم. أوكي. طيب جزاك الله خير. السلام عليكم ورحمة الله أستاذي. عليكم السلام ورحمة الله وبركاته. كيفك يا أخي؟ الحمد لله بخير. ደህና ናችሁ ኡስታዝ? الحمد لله. ጥያቄ ነበረኝ። አንዲት ሴትና ወንድ በትዳር ቆይተው ከተፋቱ በኋላ 5 ዓመት 6 ዓመት ሆናቸው እንደገና እሷ አግብቶ ፈቶን ብሎ ወይንም ሳያገባ ለመለስ ቢል ይችላል ወይንም ሶስት ጊዜ ፈቷታል። በቃ እንደ ይፈታው ይሻላል። በዛው ተራራቁ 5 ዓመት 6 ዓመት ሆናቸው እንደገና መመለስ ቢፈልጉ 3 ጊዜ እስካልፈታ ድረስ ይቻላል፣ ችግር የለውም። 3 ጊዜ እስካልፈታ ድረስ እዛው ላይ ያለች እስከሆነች ድረስ ካላገባች ሌላ እሷን መመለስ ይችላል። ከዚህ ሁሉ ዓመት በኋላ ግን መመለስ የሚችለው አንድ አዲስ ኒካ በማሰር እንጂ ረጃቱ በሚለው ቃል አይደለም። ረጃቱ በሚለው ቃል መመለሻው ጊዜው ተላለፈ። እሱ መቼ ነው ከተባለ አንድ ሰው ሚስቱን ከፈታበት ጊዜ 3 ሐይድ እስክታይ ድረስ ባለው ጊዜ መመለስ ቢፈልግ ነው ረጃቱ ወይንም መልሻለሁ ብሎ በቃል ይመልሳል። ከ3 ሐይድ ካለፈ በኋላ ግን እንደ አዲስ ኒካ በማሰር ነው ይመልሳል። እንደ አዲስ ኒካ ሲታሰር አሁን ከልጅቱ ጋር 3ቱም ኒካ ይመለሳል ይታደሳል ማለት ሳይሆን አንዱ እንደወረደ ነው የሚቆጠረው። 2 ኒካ አላቸው፣ በዛ ነው የሚኖሩት። እዛ ተጫወት እሺ። ዝጋ 3 ፈትቻለሁ ብሎ ሲቆይ ኡስታዝ ቆይቶ እንደዚህ ቢመጣ 3 ጊዜ ፈትቻለሁ የሚለው ቃል በዑለሞች መካከል ለሁለት ይከፈላል። ግማሽ ዑለሞች ሁሉም ይወርዳል ያላሉ 3ቱም፣ ሌሎች ደግሞ አንድ ነው የሚወርዳው ያላሉ። ነገር ግን ወደ ነብያችን ሰለላሁ ዐለይሂ ወሰለም ጋር ስንወስደው ጉዳይ አንድ ኒካህ ብቻ ነው የሚወርደው። እሱ ማስረጃ جاء رجل الى النبي صلى الله عليه وسلم وقال يا رسول الله اني طلقت امرأتي 3 اي طلقها الرجل بكلمة واحدة فقال فهل لي رجع؟ فقال له النبي عليه الصلاة والسلام نعم رجعها فإنها طلقة واحدة. عند سود النبي صلى الله عليه وسلم قال بممتات اللي سيل طيقاتش أنت يا الله ملكتني እኔ ሚስቴን በአንድ ቀን 3 ጊዜ ፈትቻት ነበር። የመመለስ እድል ይኖረኝ ይሆን አላቸው። እርሳቸውም አዎ የመመለስ እድል አለ፣ ይህ ቃል አንድ ፍቺ ብቻ ነው እና የሚያስይዘው ብለውታል። ስለዚህ አንድ ኒካህ ነው የሚያወርደው፣ 2 ኒካህ አላቸው ማለት ነው እነዚህ ሰዎች። አይ ጀዛኩሙላሁ ኸይር ኡስታዝ። ወያኩም ሽክራን። አለይኩም ሰላም። ጥያቄ ነበረኝ በትዳር ጠይቅ ነበረኝ። አይ ድምጽ ይሰማል? የሆነች ሴት የሆነ ሰው ልታገባ ፈልጋ ቤተሰብ ታልፈቀደላት ማግባት ትችላለች አትችልም? ቤተሰብ ያልፈቀደበት ምክንያት ይታያል። ከሸሪዓዊ ማን ነው ከዲኑ አንፃር ዲን ከሌለው ሰውየው አኽላቅ ከሌለው የማስተዳደር አቅሙና ችሎታው ከሌለው ሐቅ አላቸው የመከልከል። ነገር ግን ሁሉን ነገር ያሟላ ዲን ያለው አኽላቅ ያለው የማስተዳደር አቅም ያለው ልጅቱ ወዳው ከሆነ መከልከል አይችሉም። የዛኔ እነሱ አንበረታሉ ሙሉ ቤተሰብን ቢካለ ሸሪዓ ፍርድ ቤት ሄደው መጋባት ይችላሉ። እኔ ደግሞ እናም ቤተሰብ ሲከለክለኝ ሁሉን ነገር እኔ ተመችቶኛል፣ ሁሉን ነገር አርጎልኝ፣ ሁሉን ነገር በቃ አገሩ ሩቅ ነውና እሱን አታገቢም፣ በቃ አገሩ ሩቅ ነው፣ እንደዚህ ደግሞ ለኛ አገሩ የራቀ ነው አይሆንም ብለው ከለከሉኝ። ግን ሸሪዓ ፍርድ ቤት አልሄድኩም። የታሰርኩት ቤቴ ነው። ቤትሽ ማን አሰረልሽ? በቃ የሆነ ናም ደረሳምና አለና እሱን ጠራን። ከዛ ተጠይቀው ይሆናል ሰከንት አንድ ጊዜ ታዳምጭ በመካከል የምናገረው ቤተሰብ እንዲካለ ሸሪዓ ፍርድ ቤት ነው ኒካ ማሰር የሚችለው። ሸሪዓ ፍርድ ቤት እያለ ሌላ ሰው ሄዶ ኒካ ማሰር አይችልም። ገብቶሻል አይደል? ሸሪዓ ፍርድ ቤት ነበር በአካባቢሽ ወይንስ የለም? አለ ነበረ። እኔ ደግሞ በቃ ይሄ ሰውዬ እንደዚህ ሲለኝ ይሆናል። እኔ ቁርአን ቀርቻለሁ፣ በደንብ ነው የቀረሁት እና ይችላል አባትሽ ዲን የለውም እና አንቺ ማስተዳደር አይችልም ብሎ ነው እንጂ መከልከል የሚችለው
አንቺ ሁሉን ነገር እየተመቸሽ አባትሽ አንቺን ከልክሎ ማስቀረት የለበትም። ሸሪዓ ፍርድ ቤት ይባላለኝ። ሸሪዓ ፍርድ ቤት ይላል ኒካ ማሰር የነበረባችሁ ሸሪዓ ፍርድ ቤት እያለ የሆነ አንድ ሰው መጥቶ ቢያሰር ኒካሁ እንደገና መደገም አለበት። ሸሪዓ ፍርድ ቤት ያላችሁ ድገሙት። አባትሽ አሁን በዚያ ነገር ላይ ፈቃደኛ ሆኖ አምኖበት ከሆነ እሱ ይድገመው ኒካሁ እሱ ይድገመው። አሁን ያለዛ አሁን በቃ ኒካ የለኝም ነው የሚባለው። ማስተካከል ነው ያለብሽ። ማስተካከል ነው ያለብሽ። ኒካሁ በተሳሳተ ሰው ነው የታሰረው። ስለዚህ ኒካሁ ይስተካከል። አሁን ወይ አባትሽ ሰራው እንደገና አባትሽ ፈቃደኛ ሆኖ አምኖበት ከሆነ አይ ቢካላ ሆነ ሸሪዓ ፍርድ ቤት አባትሽን ቢካላ አባትሽ አባት ከሌለ ወንድምሽ ከሌለ አጎትሽ ከነዚህ ሁላቸውም ቢካሉ ሸሪዓ ፍርድ ቤት አይ ያለ እነሱ ወጭ በቃ አይሆንም። ሰላም አለይኩም። እሺ ጥያቄ አለ ይቀጥል። ሰላም አለይኩም ኡስታዝ። አለይኩም ሰላም ወራህመቱላህ። እኔ አንድ ጥያቄ ነበረኝ። እሺ ፊርዓውን ልክ ሊሰምጥ ሲል በሃሩንና በሙሳ እንትን አምኛለሁ ብሏል ሰልሟል እና ያ ሻሃዳው እንዴት ነው አይቀበለትም እንዴ ነው ጥያቄ አይደለም። ረሱል ሰለላሁ ዐለይሂ ወሰለም ደግሞ አጎታቸው ልክ ሊሞት ሲል ሻሃዳ ሊያስይዙት ነበርና እንትን እንዴት ይታያል ነው እኮ ያው እኮ ነው እያልኩኝ ያለሁት። እኔም የዛኔ ፊርዓውን በአላህ አምኛለሁ ብሎ ሰልሟል። አጎታቸው ደግሞ ሻሃዳ ቢይዝ ኑሮ እንደሚሰልም መስክረውለት ነበረ። እና ታዲያ እንዴት ነው የሚታየው? የፊርዓውን ነው ጥያቄ አይደለ? እሺ ፊርዓውን ሻሃዳ የያዘው ጣረሞት ላይ ከገባ በኋላ ነው። አንድ ቃዒዳ መርህ ያዙ። ቃል ነቢ ሰለላሁ ዐለይሂ ወሰለም ኢነላሃ የቅበሉ ተውበተል ዐብዲ ማ ለም ዩገርግር። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ የባሪያውን ንስሐ ይቀበለዋል ጣረሞት ላይ እስካልገባ ድረስ አሉ። ያ ማለት መልአኩ መጥቶ ነፍስህን ሊያወጣ በተዘጋጀበት ሰዓት ብትሰልም ዋጋ የለም። ሁሉም ሰው የዛኔ መስለም ይፈልጋል። ልክ መልአኩ ይገለጥልናል ልንሞት ስንል ጊዜ መለኩል መውትና ነፍስን ተቀብለውት ከእርሱ መለኩል መውት ነፍስን ያወጣል። ከዛ ሁለት መላእክቶች ነፍሱን ተቀብለውት ይሄዳሉ። እነዚህ ከተገለጡ በኋላ አለቀም፣ ጊዜው አልቋል። ፈርዖን ታዲያ በዚያስ ጊዜ ነበር ያን ያለው። ያንን ግን ከአላህ ውጭ ማንም ሊሰማው አይችልም እና አላህ ቁርአን ላይ ዘግቦልናል። እርሱ ገብቷል አይደል? ፈለማ አድረከሁ ልገረቁ ቃለ አመንቱ አነሁ ላ ኢላሃ ኢላ ለዚ አመነት ብሂ በኑ እስራኤል ወአነ ሚነል ሙስሊሚን አለ። ስምጠቱን ባጋጠመው ጊዜ ፊርዓውን ምን አለ? እነሆ የእስራኤል ልጆች ካመኑበት አምላክ ውጭ ሌላ አምላክ እንደሌለ መሰክራለሁኝ እኔም ከሙስሊሞች ሆኛለሁኝ አለው። አላህ ምን አለው? አልአን ትቱብ አልአን አሁን ነው ንስሐ የምታደርገውና የምትሰልመው። ወቀድ ዓሰይተ ቀብሉ ወኩንተ ሚነል ሙፍሲዲን ከዚህ በፊት ስታምፀ ይኖረህ ከአጥፊዎችም ስትሆን ከአጥፊዎችም ነበርክ ይለዋል። ስለዚህ እርሱ መቼ ነው ያለው? ጣረሞት ላይ ከገባ በኋላ ነው። የነቢዩ ሰለላሁ ዐለይሂ ወሰለም አጎት ግን ገና በህይወት አለ። ሰዎች እያናገሩት እየሰማ እየመለሰ በነበረበት ጊዜ ነው ጣረሞት ላይ አልገባም። ነቢያችን ሰለላሁ ዐለይሂ ወሰለም ወደ አጎታቸው መጥተው ምን አሉት? ያ ዓም ቁል ላ ኢላሃ ኢለላህ ከሊመተን ኡሓጁ ለከ ቢሃ ዒንደላህ አሉት። አጎቴ ሆይ ላኢላሃ ኢለላህ በል፣ በዚች በንግግርህ ምክንያት ነገ ከአላህ ፊት አምኗል ብዬ እንድመሰክርልህ ዘንድ እያሉት ነበረ። ስለዚህ ይሰማ ነበር ይመልስም ነበር። ከጎን ደግሞ ሌላ ሰዎች ምን ይሉት ነበር? አተርገቡ ዐን ሚለቲ ዐብድልሙጠሊብ ይሉት ነበር። ከዐብድልሙጠሊብ ከአያቶቻችን መንገድ ልትለቅ ወደ ሙሐመድ መንገድ ልትገባ እያሉ ሼም ያስያዙት፣ ሼም አስያዙት፣ በቃ እንትን አሉት። ከዚያ በኋላ ፈካነ አኺር ማተ ዐለይህ አነሁ ዐላ ሚለቲ ዐብድልሙጠሊብ መጨረሻ የሞተበት መንገድ እኔ በአያቶች መንገድ ነው የምሞተው ብሎ በዛው ሞተ ሰውየው። ነቢ ሰለላሁ ዐለይሂ ወሰለም በጣም ነበር ያዘኑት፣ በጣም ነበር የተሰበሩት። አላህ ታዲያ መጽናና አንቀጽ አወረደላቸው። ኢነከ ላ ተህዲ መን አሕበብት፣ ሙሐመድ ሆይ አንተ የወደድከውን ሰው መምራት አትችልም። ወላኪን አላህ የህዲ መን የሻእ፣ ነገር ግን እኔ አላህ የፈለግኩትን እመራለሁኝ አለ። ገብታችኋል? ስለ አቡ ጣሊብ የወረደ የቁርአን አንቀጽ በሱረቱል አንዓም ላይ በጣም ይገርመኛል። ወሁም የንሀውነ ዐንሁ ወየንአውነ ዐንሁ ወኢን ዩህሊኩነ ኢላ አንፉሰሁም ወማ የሽዑሩን አለ። እነርሱ ያለው አቡ ጣሊብን አጎታቸውን እነርሱ ከእርሱ ከሙሐመድ ይከላከሉለታል አለ። ጫፋቸው ሙሐመድን አንድ ሰው ጫፉ እንዳይነካብኝ ብሎ ይጠብቃቸው ነበር። አቡ ጣሊብ እስካለ ድረስ አንድ ሰው እርሳቸው ላይ ድንበር አያልፍም ነበር እና አላህ ምን ብሎ ገለጸው? ወሁም የንሀውነ ዐንሁ እነርሱ ከእርሱ ይከላከሉለታል፣
ወየንአውነ ዐንሁ ከእርሱ ደግሞ ይሸሻሉ አለ። ከእርሱ ትምህርት ከነቢ ሰለላሁ ዐለይሂ ወሰለም ትምህርት ይሸሻሉ። ወኢዩህሊኩነ ኢላ አንፉሰሁም ወማ የሽዑሩን ራሳቸውን እንጂ አላጠፉም አላወቁም እንጂ ይላል። አየህ አቡ ጣሊብ እውነቱ ገብቶት ነበር። ማመን መስለም ይፈልግ ነበር። ግን የቤተሰቦችን መንገድ ብለቅ ብሎ ሰዎችን ወቀሳና ይሉኝታ ፈርቶ ሳይቀበል ቀረ። ታዲያ ይህም ሆኖ ለነቢያችን ሰለላሁ ዐለይሂ ወሰለም ለእርሱ ምልጃ እንዳደርጉ ተፈቅዶላቸዋል። ከጀሃነም እንዲወጣ አይደለም። ካፊር የሆነ ሰው በፍጹም ከጀሃነም አይወጣም። ነገር ግን እዚያው ጀሃነም ውስጥ ነው ቅጣቱ። የእርሱ ቅጣት ምንድነች ከተባለ ልክ በጫማ ልክ እሳት ትደረግለታለች። በእርሷ ላይ ቆሞ ይቀጣል ለዘላለም። በዚያችም ፈተግሊ ቢሃ ዲማጉሃ አሉ ነቢ ሰለላሁ ዐለይሂ ወሰለም። በዛችም ቅጣት ምክንያት አንጎሉ ይፈላል አሉ ነቢ ሰለላሁ ዐለይሂ ወሰለም። ፈከይፈ ቢመን ዩዐዘቡ ቢኩል ጀሰዲህ በሁሉም አካሉ ስለሚቀጣ ሰውስ እንዴት ሊሆን ነው አካላቸው? በጣም ከባድ ነው። አላህ ከጃነሳ ይፈጋ። አይ ጥያቄ አለ። ቀጥል። ሌላ አንድ ጥያቄ ነበረኝ ኡስታዝ። እሺ አሁን ለምሳሌ ቁርአን ቲክቶክ ላይ በፖስትና ሰዎች ቢያዩልኝ ሰዎች ባዩ ቁጥር እኔ አጅር አገኛለሁ? ቀላል ታገኛለህ። ባዩት ልክ ማለት ነው። ቀላል ታገኛለህ። መልካም ነገር ለቃቸው ሰዎች ስለዚህ አጅር ታገኛለህ። ስለዚህ ሰዎችን ሼር እንዲያደርጉ በጠየቅ ምንድነው ችግሩ? ባለፈው ሌላ ቪዲዮ ስላየው ነው። እኔ እንድጠይቅልህ ፈልገህ ነው አይደል? በሙድ በቃ ሁላችሁም ፎሎ አድርጉት እዚህ ያላችሁት። አረ በግልጽ እኮ ሁላችሁም ፎሎ አድርጉት። ቁርአን ነው የሚለቀው። ቁርአን ብቻ የሚለቅ ከሆነ እንተበለት። እሺ ቁርአን እና መልካም ነገር ቁርአን ምናምን። አይ እሺ ጥያቄ አለ። ቀጥል።